ሁላችንም የግድ ንስሐ ገብተን መሆን አለበት ቅዱስ ቁርባን ስንቀበል። ምክንያቱም ከተናዘዝን እግዚአብሔር በምህረቱና በቸርነቱ ኃጢአታችንን ይቅር ይለናል። ስለዚህ ሙራኤል ንስሐ ካልገባን ወይም ቅዱስ ቁርባን ካልተቀበልን ኃጢአታችንን ይቅር አይባልም ማለት ነው? በሚገባ ነው። በጠዋት ተነስቼ ቤተክርስቲያን መሄድና ቅዱስ ቁርባን መቀበል አልቻልኩም። ለምን አልቻልሽም? ሁሉ ጊዜ ጠዋት ተነስተሽ ወደ ቤተክርስቲያን መሄድና ቅዱስ ቁርባን መቀበል ይኖርብሻል። ስለዚህም እግዚአብሔር ካንቺ ጋር ይሆናል። ነገር ግን ቅዱስ ቁርባን ለመቀበል ከመሄድሽ በፊት የግድ ንስሐ መግባት አለብሽ። የኔ እናትና አባት ወደ ቤተክርስቲያን አይሄዱም እና ከማን ጋር ነው የሚሄደው ሙራኤል? የግድ እንዲወስዱሽ መጠየቅ አለብሽ። እሺ አይሉም። እናም ጊዜ የለኝም ይሉኛል። እኔ ቤተክርስቲያን መሄድና ኃጢአቴን ተናዝዤ ቅዱስ ቁርባን መቀበል እፈልጋለሁ። እንዳትበሳጪ፣ እኔ አባ ዮሐንስን እልክባቸዋለሁ። እናም ሁሉ ጊዜ እሁድ እኔ ቤተክርስቲያን ይዤሽ ለመሄድ ፍቃደኛ ነኝ። እኔም ፍቃደኛ ነኝ ሙራኤል። ችግር የለውም። ሙራኤል እማዬ ነይና ምሳ ብይ ብላሻለች። ለእማዬ ዛሬ እንደምጾም ንገራት። ሙራኤል አንቺ ሁሉ ጊዜ ነው እንዴ የምትጾሚው? ዛሬ ሮብ ነው። አንተም መጾም አለብህ አባሁር። ከዚህ በኋላ ህፃን አይደለህም፣ 9 ዓመትህ ነው። ስለዚህ መጾም ትችላለህ። እኛም መጾም እንችላለን። ሁላችንም መጾም አለብን። እናም ጌታችን ያጽድቀን፣ ጸሎታችንንም ይስማን፣ የኔንም ጭምር።